ያረግንበት አሁን ሀገር ስንገባ እንዴት ነው የሚለው ነገር ያስጨንቀናል ማለት ነው። ገንዘባችሁን በስርዓት ሰርታችሁ የተሰደዳችሁበትን ታውቃላችሁ ማለት ነው። ሀገር ለመግባት ጨነቀን። ሀገር ለመግባት በጣም ሀሳብ ሆነብን። እንዴት ነው? ምንድነው መፍትሄው? ምንድነው ማድረግ ያለብን? ነገ ጧት እንደገና ለዳማ ውስጥ ትገባላችሁ ማለት ነው። ምነው በቀረብኝ ብላችሁ ሌላ ውስጥ ከምትገቡ በፊት አሰላሙ አለይኩም ወራህመቱላህ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ላይክ እያደረጋችሁ አበረታቱኝ፣ አግዙኝ እላችኋለሁ። ውድ የመዳም ቅመሞች እና ውድ ቤተሰቦቼ በተደጋጋሚ ስትጠይቁኝ የነበረው እኔም እንግዲህ የታዘብኩትን ያለውን ነገር በደንብ ግልጽ አድርጌ ልነግራችሁ ነው ማለት ነው። ቪዲዮውን ሳትሰሙ አትኮምቱ። ኮሜንት መጻፍ ያለባችሁ ቪዲዮውን ሰምታችሁ ነው ማለት ነው። መጀመሪያ ላይ የተጻፈችውን ኮሜንት ምንድነው ርዕስ አይታችሁ ስትኮምቱ ለእናንተ ጥሩ አይደለም። እስከ መጨረሻው ድረስ ቪዲዮውን አዳምጡት ሀባይ እና ቤተሰብ። ብዙዎች ቅመሞች የጠየቃችሁኝ ጥያቄ አለ፣ እኔም የምመልስላችሁ መልስ አለ ማለት ነው። ሀገር ለመግባት ጨነቀን። ሀገር ለመግባት በጣም ሀሳብ ሆነብን። እንዴት ነው? ምንድነው መፍትሄው? ምንድነው ማድረግ ያለብን እያላችሁ ነው ማለት ነው። ሀገር ለመግባት የሚያስጨንቃችሁ ትልቁ ጉዳይ ምንድነው? የገንዘባችሁ ሁኔታ ነው ማለት ነው። አያያዛችሁ፣ ገንዘባችሁን ምን ላይ ያውላችሁታል? ምን ሰርታችኋል? ያለው ይሄ ነው እንግዲህ ለኔ የሚመስለኝ ማለት ነው። ለምን መሰላችሁ? አረብ ሀገር ሆነን በቃ ምንዛሬው እዛ ስናየው የምንገዛቸው ነገሮች ምናምን ቀላል ስለሆኑ አናስባቸውም እና ገንዘባችንን ወደ ሀገር ቁም ነገር ላይ ሳናረግ ቀርተን በኋላ ይቆጭናል ማለት ነው። ገንዘባችን ላይ ምን ላይ ውሏል? ምንድነው ያረግንበት? አሁን ሀገር ስንገባ እንዴት ነው የሚለው ነገር ያስጨንቀናል ማለት ነው። ገንዘባችሁን በስርዓት ሰርታችሁ የተሰደዳችሁበትን ታውቃላችሁ ማለት ነው። ለምን እንደሆነ አላማ ኑሯችሁ ነው። በውስጣችሁ የሆነ ነገር አስባችሁ ነው ሄዳችሁት። ያንን ነገር ካሰባችሁ እዚህ ብትመጡ ምንም የሚቸግራችሁና የምትጨናነቁበት ጉዳይ አይኖርም ማለት ነው። እና ወረት ያስፈልጋል። አዎ ማንኛውም ሰው ቤቱን ከሰራ በኋላ የሆነ ወረት ቤዝ ይሄንን ብሰራ መልሼ ስደት እንዳልመጣ ብዙ ነገር ያስባል ማለት ነው። ያንን ካሰባችሁ ሀገር ለመግባት የሚያስጨንቃችሁ ነገር አይኖርም ማለት ነው። ለምን ትጨነቃላችሁ? ደግሞ ይሄ ዱንያ ነው ማለት ነው። በእኛ ጭንቀት በእኛ ሀሳብ የሚሆን ነገር የለም። ሁሉም ያለው ቀዋ ነው ማለት ነው። ይሄንን የምነግራችሁ እንደዚህ አይነት ኮሜንት ላስቀመጣችሁ ነው ማለት ነው። የሚበላ የጠፋ አረብ ሀገር በቃ በሰው ቤት ስንኖር የሰው አስቤዛ ስለሆነ የምንበላው ሀቅ ነው። የሰው አስቤዛ የመዳምን አስቤዛ ነው የምንበላው አይደለ? ለቤት አናወጣም ኢጃዛ ቤት ከምትወርዱት ውጭ ማለት ነው። እና ያ ስለሆነ በቃ የሚበላ ያለ የሚለበስ ያለ በቃ አይመስላችሁም? እየተጨናነቅን በሀሳብ የምንኖር ይመስላችኋል? እሱ አይደለም የሚያሳስበን ማለት ነው። አረብ ሀገር የሚያሰድደን ትልቁ ጉዳይ ምንድነው? ራሳችንን ለመቀየር በቃ ጥሩ ነገር ላይ ለመኖር ጥሩ ከተማ ለመኖር ጥሩ ገበያ ከፍቶ ዘና ብሎ ሳይጨናነቁ ለመኖር ነው እንጂ የሆድ ጉዳይ አሳስቦን አይደለም ማለት ነው ሀባይቦች። ይሄንን በደንብ የምታውቁ ታውቃላችሁ። አንዳንድ እንግዲህ የራሳችሁን ሀሳብ ያው የምትገልጹ ናቸው ማለት ነው። ይሄንን ነግራችሁ ወዳለሁ ማለት ነው። እና ሀገራችሁ ደግሞ ለመግባት ምንም አትሰቡ። በቃ የሄዳችሁበትን አቃችሁ ያንን ተግባር ላይ አውሉት። ጊዜ ታክሲ አይደለም ምንድነው? ጊዜ ታክሲ አይደለም አይጠብቅም ቆሞ። ታይም ኢዝ ላይፍ ሰምታችኋል ማለት ነው። ይህንን ነገር በደንብ እወቁበት ማለት ነው። ሰርታችሁ ለሰው አታብሉ፣ ሰርታችሁ ለወንድ አታብሉ። በቃ ነገ ጧት ይጸጽታችኋል። ነገ ጧት እንደገና ለዳማ ውስጥ ትገባላችሁ ማለት ነው። ምነው በቀረብኝ ብላችሁ ሌላ ውስጥ ከምትገቡ በፊት ገንዘባችሁን አረብ ሀገር የተሰደዳችሁበትን ጉዳይ በደንብ ማወቅ አለባችሁ ማለት ነው። እኔ ስንት ዓመት ስሰራ ማለት ነው ለማንም ለቤተሰብ ብቻ ምንም ሀሳብ ሳይኖርብኝ በቃ የማስበው ለቤተሰቦቼ ነው።
ቤተሰቦችን በሰላም አገኛቸዋለሁ። ቤተሰቦች እንዴት ናቸው? ማን አለ? ማን ሞቷል? እንደዚህ እያልኩ ነው እንጂ የማስበው ማለት ነው ገንዘቤ ተበላብኝ፣ ገንዘቤ በዚህ ወጣ በዚህ ገባ ብዬ ሀሳብ የለብኝም ነበር ማለት ነው። በቃ እና ሌላ ፕሮሰስ ስትጀምሩ የሆነ ፕሮሰሱ እየሰፋ እየበዛ ነው የሚሄደው ማለት ነው። እንደዛ ሳታረጉ ገንዘባችሁን አላማችሁን በደንብ እወቁበት። የሄዳችሁበትን መንገድ እውት በቃ ዛሬ አንድ ሀሳብ ነገ አንድ ሀሳብ ከሆነ የምታስቡት ዝብርቅርቅ ይልባችሁና አላማችሁ ይጠፋባችኋል ማለት ነው። ውድ እህቶች እኔ ሀገር ገብቼ የሆነ የመስሪያ ለመለወጥ ጥሩ ነገር ላይ ለመድረስ ገንዘብ ሊያጥረኝ ይችላል ማለት ነው። ግን ለራሴ ለአንድ እንትኔ የሚቸግረኝ ነገር የለም ማለት ነው። አልሐምዱሊላህ ረብል ዓለሚን። በዚህ ጉዳይ ልትጨናነቁ አይገባም ማለት ነው። እና ደግሞ የሰው ሀገር ታውቁታላችሁ ማለት ነው። ሁልጊዜ ደስተኛ አያደርግም፣ ሁልጊዜ አይሞላላችሁም። ከፍቷችሁ አልቅሳችሁ ብዙ ነገር እያሳለፋችሁ ነው የምትሰሩት ማለት ነው። ያንን ነገር ማጤን አለባችሁ ማለት ነው። እንዳትጎዱ በቃ የቤተሰብ መታችሁ ራሱ ቤተሰቦቻችሁን አይታችሁ ሀገሩን ሁኔታውን አይታችሁ እንዴት ነው ምንድነው መስራት ያለብኝ ምን ያህል ገንዘብ ይበቃኛል ብላችሁ ይሄን ራሱ አቃችሁ ብትሄዱ በጣም ደስ ይለኛል ማለት ነው። እኔ ለእናንተ ለእህቶቼ የምለውን ትምህርት ነው የምነግራችሁ ማለት ነው። ያየሁትንም የታዘብኩትንም ትክክለኛውን ነገር ነው፣ ልደብቃችሁ አልፈልግም ማለት ነው። እና ውድ ቤተሰቦች የሀገሬ ልጆች ይሄ ቪዲዮ እስከ መጨረሻው ድረስ እንድትሰሙ ትፈልጋለሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።